በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ መቀጠሉ ታውቋል። የአገዛዙ ጦር የኮማንዶና አየር ወለድ አዛዦች መካከል አንዱ የሆኑት ብርጋዴር ጀነራል እሸቱ መንግስቴ ክልሉን ገደል ነው ሲሉ ሲናገሩ ተደምጠዋል። የብልጽግናው አገዛዝ የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን በበኩላቸው በአየር ተጉዘው በወታደር ታጅበው በተገኙበት መድረክ ላይ ባሉባልታ ወሬ የምትረበሹ አትሁኑ ሲሉ ተናግረዋል። በክልሉ ባለፉት 2 ዓመታት የሚካሄደው ጦርነት በዛሬው ዕለትም ተጠናክሮ ቀጥሏል። በዝርዝር መረጃችን ተሰሙታላችሁ። የ4 ኪሎ ውሳኔ ታወቀ። አንዲት ጥይት ከተተኮሰብን ከዛላምበሳ ራማ አንመለስም ማለታቸው ታውቋል። የኤርትራ መንግስት ከህወሓትና ሌሎች ኃይሎች ጋር አብሮ ጥቃት ከፈጸመ የባለፈው ስህተት አይደገምም፣ አስመራ ሳልደርስ ወደ ኋላ አይታሰብም ማለታቸው ተሰምቷል። ዶክተሩ ሆስፒታል ውስጥ ሞቶ ተገኘ። ከአነጋጋሪው የዶክተሩ ሞት ጀርባ ያለው ሚስጥር እየተጣራ ነው። በዝርዝር መረጃችን ተሰሙታላችሁ። ንግድ ባንክ ከ7 ቢሊዮን ብር በላይ ተዘርፏል። በዝርፊያው ከኦሮሚያ ክልል ከፍተኛ አመራሮች እስከ ዝቅተኛ አመራሮች እንደተሳተፉበት ታውቋል። ጉዳዩን የተመለከተ ዝርዝር መረጃም ይዘናል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዙ ጦር የኮማንዶና አየር ወለድ አዛዦች መካከል የሆኑት ብርጋዴር ጀነራል እሸቱ መንግስቴ ክልሉን ገደል ነው ሲሉ ተደምጠዋል። የብልጽግናው አገዛዝ የክልሉ ምክትል ርዕሰ መስተዳደር አብዱ ሁሴን በበኩላቸው በአየር ተጉዘው በወታደር ታጅበው በተገኙበት መድረክ ባሉባልታ ወሬ የምትረበሹ አትሁኑ በማለት ሲናገሩ ተደምጠዋል። በጎጃም ቀጠና ደቡብ ሜጫ ወረዳ የተለያዩ አካባቢዎች ለተከታታይ ቀናት ውጊያ መቀጠሉን የአማራ ፋኖ ብሔራዊ ኃይል ጎጃም 1ኛ ክፍለ ጦር አስታውቋል። በተለይም አገዛዙ ከመሃል ገነትና ዳጌ ከተሞች በሁለት አቅጣጫ ኃይሉን አንቀሳቅሶ ተክሌ ተራራ አካባቢ ተኩስ መክፈቱን ተከትሎ በተደረገው ውጊያ ከፍተኛ ጉዳት እንደደረሰበት ያስታወሰው የአማራ ፋኖ ብሔራዊ ኃይል በመቀጠልም ከመራዊ ከተማ የኮማንዶ ጦር አዝምቶ ሌላ ሙከራ አድርጎ አክሽፈንበታል ሲል አስታውቋል። በውጊያው 25 ያህል ወታደሮቹ የሞትና የአካል ጉዳት ያስተናገዱበት ያገዛዙ ጦር ዘነርሃን አካባቢ ኗሪ የሆኑ 14 ንጹሃንን ወደ ገርጨጭ ወስዶ ማሰሩን ለማወቅ ተችሏል። በተመሳሳይ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ዛምቦሌ ጫራ ቀጠና በትናንትናው ዕለት በተደረገው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል ተብሏል። በተለይም በተለምዶ አባዱላ በተባለ ተሽከርካሪ ሲንቀሳቀሱ የነበሩ ያገዛዙ የሚሊሻ አባላት መገደላቸውን የፋኖ የመረጃ ምንጮች ተናግረዋል። በተያያዘም በጃዊ ወረዳ ጃይማል አካባቢ የፋኖ ኃይሎች በፈጸሙት የደፈጣ ጥቃት በርካታ ያገዛዙ ወታደሮች መገደላቸውን የታወቀው። በተመሳሳይ በሰሜን ወሎ ዞን የፋኖ ኃይሎች ወደ ጊራና ከተማ በመግባት በከፈቱት ተኩስ በርካታ የፖሊስና የሚሊሻ አባላት መገደላቸውን የአማራ ፋኖ ብሔራዊ ኃይል ወሎ ምስራቅ አማራ ኮር አስታውቋል። ዛሬ ጧት ጀምሮ የተከፈተውን ይህንን ጥቃት ተከትሎ የአካባቢው የብልጽግና አመራሮች ከተማዋን ጥለው መሸሻቸው የታወቀ ሲሆን ጥቃቱ የሚሊሻና የፖሊስ ካምፖች ላይ ያነጣጠረ ነው ተብሏል። በተመሳሳይ በጎንደር ቀጠና ጠገዴ ወረዳ በፋኖ በተፈጸመ የደፈጣ ጥቃት ወታደሮች መገደላቸው ሲታወቅ በቋራ በቀጠለው ውጊያ ደግሞ በሙር ከተማ ባገዛዙ ታስረው የነበሩ ወጣቶች በፋኖ ነፃ መውጣታቸውን የአካባቢው የመረጃ ምንጮች አስታውቀዋል። በቋራ ወረዳ ገለጎና በሙር ቀጠና ዛሬም አልፎ አልፎ የከባድ መሳሪያ ተኩስ የሚሰማ ሲሆን ባደረኩት የደፈጣ ስራ ዛሬ ከጧት 12 ሰዓት ላይ ጥጋቡ የተባለ ግለሰብ ከ34 ስልክና 18 ሲም ካርድ ጋር ይዟዋለው ሲል አገዛዙ አስታውቋል። ጽንፈኛው ሀገር ለማፍረስ እየተንቀሳቀሰ ነው ሲልም
ፖሊስ ከያዘው ግለሰብ ጋር አያይዞ ውንጀላ አቀርቧል። በሌላ በኩል ያገዛዙ ጦር የኮማንዶና አየር ወለድ እዝ አዛዦች መካከል አንዱ የሆኑት ብርጋዴር ጀነራል እሸቱ መንግስቴ ክልሉን ገደል ነው ሲሉ ተደምጠዋል። የኮማንዶና አየር ወለድ እዝ 102ኛ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል እሸቱ መንግስቴ ጦራቸውን እየመሩ ወደ አማራ ክልል ሰሜን ሸዋ ቀጠና ከተሰማሩ ያገዛዙ ጀነራሎች መካከል ሲሆኑ በአንድ መድረክ ላይ ክልሉን ገደል ነው ሲሉ ተደምጠዋል። ጀነራሉ ተው ብለን ነበር ሲሉም ተናግረዋል። መልሱ በሚያገለግሉት አገዛዝ ሊፈለግ የሚገባ መሆኑን የዘነጉት የሚመስሉት ብርጋዴር ጀነራል እሸቱ መንግስቴ ለመሆኑ እስከ መቼ ነው ዝም ብለን የምንሞተው ሲሉም ይደመጣሉ። በሌላ በኩል በክልሉ ያገዛዙ ምክትል ርዕሰ መስተዳድር አብዱ ሁሴን በአየር ተጉዘው በወታደር ታጅበው በላሊበላ ከተማ ያገዛዙ አባላትን ሰብስበው ባሉባልታ ወሬ የምትረበሹ አትሆኑ ሲሉ ለመምከር መሞከራቸው ተሰምቷል። አያይዘውም ሰርክ ሰላም በሚሰበክበት አካባቢ ለምን ሰላም እንደፈረሰ ይህን መጠየቅ አለባችሁ በማለት ራሳቸው ጠያቂ ሆነው ቀርበዋል ተብሏል። አብዱ ሁሴን ከላሊበላ ከተማ ከላስታና ከቡግና ወረዳዎች ከተውጣጣ የህብረተሰብ ክፍል ጋር በላሊበላ ከተማ ስብሰባ አደረጉ በተባለበት መድረክ ብልጽግና በቀጠናው ከላሊበላ ከተማና አየር ማረፊያ ውጪ እግር የለውም፣ ላስታም ሆነ ቡግና በፋኖ አስተዳደር ስር ነው፣ ይህንን አታውቁም ወይ? ፋኖ በሚዲያ እንደምትሉት አይደለም፣ አስተዳደር እየዘረጋ ነው በሚል ካድሬዎቹ ወደ ወረዳዎች መንቀሳቀስና የብልጽግና መዋቅርን መመለስ እንዳልቻሉ ተናግሯል ተብሏል። የብልጽግናው ባለስልጣን አብዱ ሁሴን ግን የተነሳውን ጥያቄ በጥቅሉ የገጠመን ፈተና ምንጭ መፈተሽና መመርመር ይኖርብናል፣ ተግባብቶ አቋም ላይ መድረስ ያስፈልጋል፣ ማንም በሚረጨው አሉባልታ ወሬ አትረበሹ በሚል አልፈውታል ብለዋል የስብሰባው ተሳታፊ የመረጃ ምንጮቻችን። አብዱ ሁሴን ባሉባልታ ወሬ አትረበሹ ሲሉ ካድሬዎቻቸውን ለማረጋጋት እየሞከሩ ያሉት ከላሊበላ ከተማ አየር ማረፊያ በስተቀር ሙሉ ላሊበላ ቀጠናን ተቆጣጥሮ የሚገኘው ፋኖ ክረምቱን ተጠናክሮ ይመጣል በሚል በህብረተሰቡ ዘንድ መረጃ እየተሰራጨ ነው መባሉን ተከትሎ መሆኑን ነው ለማወቅ የተቻለው። በሌላ መረጃ ርዕሰ መስተዳድሩ የጠቅላይ ሚኒስትር አብይ አህመድን ውሳኔ ተቃወሙ። ኮሜንት መጻፍ የሚያሳስር ነገር ነው ሲሉም ተሰምተዋል። ከሰሞኑ በተለያዩ የመገናኛ ብዙሃንና በመድረኮች ላይ በመውጣት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ የሚያደርጓቸው ንግግሮች እያነጋገሩ ቀጥለዋል። ለ150 ዓመታት ሲጨቁኑን የነበሩትን አሸነፍናቸው ያሉበት ቀዳሚው ነው። አስከትለው ደግሞ ኢትዮጵያ ውስጥ ሰላምም ገንዘብም ልማትም ብልጽግናም የለም ያለው ጦርነት ነው ሲሉ ያቀረቡበት ነው። አሁን ደግሞ ከቢቢሲ ጋር ባደረጉት ቆይታ የአብይ አህመድን ውሳኔ አልቀበለውም ሲሉ ተሰምተዋል። የቀድሞ የሶማሌ ክልል ፕሬዝዳንት አብዲ ሙሐመድ ዑመር አብዲ ኢሌ በ2010 ሰኔና ሐምሌ ወራት ውስጥ በሶማሌ ክልል የእርስ በርስ ግጭት እንዲፈጠር ለማድረግ በማሰብ ሄቡ በሚል ስያሜ የሚታወቁ የወጣቶች ቡድንን አደራጅተዋል በሚል ለዓመታትም በእስር ቆይተው ባለፈው ዓመት መፈታታቸው ይታወሳል። ያንን ተከትሎ አብዲ ኢሌ አብይ አህመድን ለወሰደው ፖለቲካዊ ቁርጠኝነት አመሰግናለሁ ሲሉ ተደምጠው ነበር። አሁን የአብይ ሹመኛው ሙስጠፌ መሐመድ ያንን የአብይ አህመድ ከእስር የመፍታት ውሳኔን በፍጹም አልቀበለውም ብለዋል። ርዕሰ መስተዳድሩ ከወራት በፊት በሶማሌላንድና ኢትዮጵያ ድንበር አካባቢም በኢትዮጵያ ግዛት ውስጥ ልዩ ፖሊሳቸው እንደዚሁም የውጭ ኃይሎች ገብተው በመቶዎች የገደሉበትን ሁኔታ ሲያጣጥሉም ተሰምተዋል። የገደልነው ወንበዴዎችን ነው ሲሉ ነው ለቢቢሲ ሶማሌ የተናገሩት። በክልሉ እየተበራከተ የመጣው አፈናና እስርን በተመለከተ ሲጠየቁም ኮሜንት የሚጽፍ ይታሰራል በሚል ነው በምላሽ የሰጡበት። በሌላ በኩል የ4 ኪሎ ውሳኔ ሾልኮ ወጥቷል። አንድ ጥይት ከተተኮሰብን ከዛላምበሳ ራማ አንመለስም ማለታቸው ታውቋል። የኤርትራ መንግስት ከህወሓትና ሌሎች ኃይሎች ጋር አብሮ ጥቃት ከፈጸመ የባለፈው ስህተት አይደገምም፣ አስመራ ሳንደርስ ወደ ኋላ አይታሰብም ማለቱ ተሰምቷል። ሰሞነኛው የኢሳያስ አፈወርቂ ንግግር በአዲሃሎና 4 ኪሎ መካከል
ያለውን ውጥረት ከፍ ከማድረግ ባለፈ የተፈራውን ጦርነት የማስጀመሪያ ፊሽካ የማሰማት ያክል ተደርጎ እየተወሰደ ነው። ይኸው ድንገተኛ ወቀሳና ውንጀላ የተቀላቀለበት የፕሬዝዳንት ኢሳያስ አፈወርቂ ንግግር ኢትዮጵያና ኤርትራ ዳግም ጦርነት ይገቡ ይሆን የሚለው ጉዳይ አብይ መነጋገሪያ አጀንዳ እንዲሆን አድርጓል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን 34ኛ ዓመት የነጻነት ቀን ምክንያት በማድረግ ባለፈው ቅዳሜ ያስተላለፉት መልእክት የኢትዮጵያ ፖለቲከኞችንና የፖለቲካ ተንታኞችን እያነጋገረ ነው። ፕሬዝዳንት ኢሳያስ እንደ ጎርጎሮሳውያኑ አቆጣጠር በ2018 ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ስምምነት መፍረሱን በይፋ አስታውቀዋል። አብይ አህመድ የሚመሩትን ብልጽግናን የውጭ ኃይላት የሚጋልቡት አዲስ ወኪል ወይንም ተገዢ በማለት ነቅፈውታል። ብልጽግና ለአዲስ ጦርነት ቴክኖሎጂና ጦር መሳሪያዎችን እያከማቸ ልክ የሌለውን ዶላርም እያወጣ ነው በማለት ወቅሰዋል። የአራት ኪሎ ቤተ መንግስት ቤተኛ የሆኑ ምንጮች እንዳሉት ከሆነ ታዲያም ይህ የሻዕቢያና የህወሓት እከከኝ ልከክህ እንቅስቃሴና አዲስ ጥምረት ጉዳይ በመንግስት እይታ ውስጥ ክትትል ውስጥ ገብቷል ይላል። ለሚመጣው ሁሉ የጥቃት ሙከራ በቂ ዝግጅት ቢደረግም የኢትዮጵያ መንግስት የመጀመሪያውን ጥይት መተኮስ የለበትም የሚል ቁርጥ ያለ አቋምም በአራት ኪሎ በኩል ተይዟል ተብሏል። የቤተ መንግስት ምንጮች አክለውም የብልጽግናው መንግስት በጉዳዩ ላይ በቅርቡ ባደረገው ልዩ ስብሰባ አንድ ጥይት ከተተኮሰብን ከዛላምበሳና ራማ አንመለስም የሚል ከበድ ያለ ውሳኔ አሳልፏል። በዚሁ ስብሰባ ላይ ጠቅላይ ሚኒስትሩና ፊልድ ማርሻል ብርሃኑ ጁላ የኤርትራ መንግስት ከህወሓትና ሌሎች ኃይሎች ጋር አብሮ ጥቃት ከፈጸመ የባለፈው ስህተት አይደገምም፣ አስመራ ሳንደርስ ወደ ኋላ አይታሰብም ያሉ ሲሆን የኢትዮጵያ ጦር ከኤርትራ የሚወጣው አዲስ የሽግግር መንግስት እንዲቋቋምና ጊዜያዊ መንግስቱ ራሱን እንዲችል ከተደረገ በኋላ ነው የሚል ስምምነት መያዙንም ነው የገለጹት። በሌላ መረጃ በናዝሬት አዳማ ሆስፒታል ሜዲካል ኮሌጅ የአጥንት ስፔሻሊስት ሐኪም የሆነው ወጣቱ ዶክተር ተሾመ እሸቱ በድንገት ሞቶ መገኘቱ የሕክምና ባለሙያዎችን ድንጋጤ ላይ ጥሏል። የሕክምና ባለሙያዎች ንቅናቄና በርካታ የሕክምና ባለሙያዎች በገጾቻቸው ላይ ባሰፈሩት ጽሑፍ በአጥንት ሕክምና ስፔሻሊስቱ ዶክተር ተሾመ ድንገተኛ ሞት ከፍተኛ ድንጋጤና መሪር ሐዘን ውስጥ መሆናቸውን በመግለጽ የቀብር ስነ ስርዓቱ ከመፈጸሙ በፊት ያሟሟቱ ሁኔታ በጥብቅ እንዲመረመር ጥያቄ እያቀረቡ ይገኛሉ። ዶክተር እሸቱ በምን ምክንያት እንደሞተ እስካሁን ያልተረጋገጠ ሲሆን የዩኒቨርሲቲው አስተዳደር በጉዳዩ ዙሪያ ያወጣው መግለጫ የለም። ይሁንና ለጊዜው የማንገልጻቸውና ለሞቱ የጠረጠርናቸው ምክንያቶች አሉን ያሉት የሥራ ባልደረቦቹና ቤተሰቦቹ በጥድፊያ ከመቀበሩ በፊት ጥብቅ የአስክሬን ምርመራ እንዲደረግ እየጠየቁ ናቸው። በሌላ መረጃ በነገው ዕለት በአዲስ አበባ ከንቲባ በወይዘሮ አዳነች አቤቤና በጤና ባለሙያዎች ተወካዮች መካከል በአዲስ አበባ ስብሰባ እንደሚደረግ ታውቋል። ከከንቲባዋ ጋር በጉዳዩ ዙሪያ ለሚደረግ ንግግር ለጤና ባለሙያዎች ተወካዮች የስብሰባ ጥሪ መድረሱንም ለማረጋገጥ ተችሏል። በተመሳሳይ ሐኪሞችን ሲያሰርና ከግቢው ሲያስወጣ የከረመው የጎንደር ዩኒቨርሲቲ በጉዳዩ ዙሪያ ለመነጋገር የጤና ባለሙያዎችን ስብሰባ መጥራቱ ታውቋል። በትናንትናው ዕለት ከመምህራን ጋር ስብሰባ የተቀመጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከደሞዛችሁ 25% እየተቆጠበ በረጅም ዓመት የመኖሪያ ቤት ባለቤት እንድትሆኑ እቅድ ተይዟል ሲሉ መምህራኑ ለምንበላው ዳቦ በተቸገርንበት ሁኔታ እንዴት ነው ስለመቆጠብ የሚያወሩኝ የሚል ምላሽ መስጠታቸውን መዘገባችን ይታወሳል። በዚህ ጊዜ ከንቲባዋ መቆጠብ የማትችሉት ለወደፊት በሚሰሩት ቤቶች ተከራይታችሁ እንድትኖሩ ይደረጋል ማለታቸውን የተሰማው። በሌላ መረጃ ንግድ ባንክ ከ7 ቢሊዮን ብር በላይ ተዘረፈ። በባንኩ የውስጥ ሂሳብ ላይ ተቀምጦ ከነበረ ከፍተኛ ገንዘብ ላይ 7 ቢሊዮን 735 ሚሊዮን ብር በባንኩ ሰራተኞች፣ በመንግስት ባለስልጣናትና በባለሀብቶች መዘረፉን ኢኤምኤስ ከምንጮች ያገኘሁት ብሎ ዘግቧል።
በዚህ የዝርፊያ ሰንሰለት ውስጥ የተሳተፉት ድርጅቶችና ግለሰቦች የኢትዮጵያ ንግድ ባንክ የውስጥ አካውንት የተቀመጠ ገንዘብ ስለመኖሩ ከነዚህ የውስጥ ሰራተኞች በቀር ማንም የሚያውቅ አለመኖሩን እንደምቹ አጋጣሚ በመጠቀም አቶ ሙሉጌታ ቀራለም ደሴ በሚባል ግለሰብ አስተባባሪነት የባንክ አክሰስ ወይንም ዩዘር አይዲ ያላቸውን ሰራተኞችን ገንዘብ የሚተላለፍባቸው የግልና የቢዝነስ አካውንቶች በማዘጋጀት ከ50 ሚሊዮን እስከ 4 ቢሊዮን ብር በማስተላለፍ በድምሩ 7 ቢሊዮን 735 ሚሊዮን ብር ወይም በራሱ በንግድ ባንክ ምንዛሬ 56 ሚሊዮን ዶላር ዘርፈዋል ሲል ኢኤምኤስ ዘግቧል። በዚህ ዘርፊያ ከከፍተኛ የገንዘብ መጠን እስከ 4 ቢሊዮን ብር የተላለፈለት የቅርጫነሽ ትሬዲንግ እንደሆነም ዘገባው አንስቷል። በቡና ኤክስፖርት አግሮ ኢንዱስትሪን ጨምሮ ከ10 በላይ ዘርፎች የሚሰራ ኩባንያ እንደሆነ ዘገባው አክሏል። የኩባንያው ባለቤት አቶ እስራኤል ደገፉ በአዲስ አበባ ከተማ ውስጥ በመልሶ ማልማት ኗሪዎች እንዲነሱ ከተደረጉበት መሬቶቹ ላይ ሰፊ ቦታዎች እንደተሰጣቸው የዘገበው ኢኤምኤስ በዚህ ከባንክ ሰራተኛ እስከ ከፍተኛ የኦሮሚያ ክልል ባለስልጣናት የተሳተፉበት ዝርፊያ ውስጥ መሰማራታቸውን ገልጿል። ግለሰቡን ከወንጀል ተጠያቂነት ለማዳን ድርጊቱ በድርጅቱ ካሸርና የፋይናንስ ኃላፊ አማካኝነት እንደተፈጸመ ተደርጎ በሚስጥርነት ቢያዝም 4 ቢሊዮን ብር ወደ አካውንታቸው ሲገባ ከእውቅናቸው ውጭ ነው ብሎ ለማመን አስቸጋሪ መሆኑን በባንክ አሰራር ዙሪያ መረጃ ያላቸው ሰዎች ለኢኤምኤስ አስረድተዋል ሲል ዘገባው አክሏል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን የምሽቱ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።